ፀሐይ ኦቨርሄድ የምትሆነው ቢትዊን ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ነው ማለት ነው። ከነዚህ ውጭ ኦቨርሄድ አትሆንም እና ስላንት ነው የምታደርገው ማለት ነው። ዲዘርት ኤሪያ ምንድን ነው? ዳመና የለም። ዜርስ ኖ ዋት ክላውድ የለም። ማወቅ አለባቸው። በረሃው ዴዘርት አካባቢ ወይም ደግሞ ከዴዘርት አካባቢ የመጣቸው ተማሪዎች ታውቃላችሁ። ዴዘርት አካባቢ በጣም ሞቃታማ ነው። ይህንን አሁን ታውቃላችሁ፣ ሁላችሁም ታውቃላችሁ ያስባለሁ። ምክንያቱም ምንድን ነው ዳመና ስለሌለ ነው ማለት ነው። ዳመና ከሌለ ምን ይሆናል መሰላችሁ? ከላይ የመጣ ፀሐይ ወር ሶላር ራዲሽን መሬት ላይ ይደርሳል፣ ሙሉ በሙሉ ይደርሳል ማለት ነው። ዋይ? ምክንያቱም ክላውድ የለም፣ ሪዱስ የሚያደርገው አማውንት የለም ማለት ነው። ልክ ከላይ የመጣው ሶላር ራዲሽን መሬት ላይ ይደርስና መሬት ምን ያደርጋል? እንድትሞቅ ያደርጋል ማለት ነው። ሂት እንድትሆን ያደርጋል ማለት ነው። አትናይት ደግሞ ምንድን ነው በረሃው ዴዘርት አካባቢ ምንድን ነው ቀዝቃዛን ኦር ኩል ለሚሆነው ማለት ነው። ሰላም ተማሪዎች እንዴት ናችሁ? ዛሬ ይላችሁ የመጣሁት ከባለፈው የቀጠለ ጂኦግራፊ ኦፍ ዌዘር ኤንድ ክላይሜት ትምህርት እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ መደረግ አይረሳ። ነባር ከሆናችሁ ፕሊዝ ዩቲዩብን ላይክ እና ሀሳባችሁን ኮሜንት መደረግ አይረሳ ይላለው። ሌላው ደግሞ ጥያቄ መስራት ጀምረናል ማለት ነው። በዚህ ሊንክ በዲስክሪፕሽን አስቀምጥላችኋለሁ። ቴሌግራም ላይ ጆይን አድርጉና የተለያዩ ሞዴሎችን እንሰራለን፣ ኤግዛሞችን እንሰራለን። በዚህ ዩቲዩብ እንግዲህ የተለያዩ ጥያቄዎችን እንሰራ ይሆናል። ከእናንተ የሚጠበቀው እንግዲህ ኮሜንት፣ ላይክ እና ሰብስክራይብ መደረግ አይረሳ ይላለው። ሌት አስ ስታርት ኢት። ዌዘር ኤንድ ክላይሜት ዘ ኢነርጂ ዛት ኤርዝ ሪሲቭስ ፍሮም ሰን ኢዝ ኖት ዲስትሪቢዩትድ ኢቨንሊ ይላል። ኢነርጂ እንግዲህ ወይም ደግሞ መሬት ከፀሐይ የምታገኘው ኢነርጂ በእኩልነት ዲስትሪቢዩትድ አይሆንም ማለት ነው፣ በተለያዩ ምክንያቶች ማለት ነው። ማኒ ፋክተርስ አፌክት ዘ ዲስትሪቢዩሽን፣ ብዙ ምክንያቶች አሉ ይህንን አፌክት የሚያደርጉ ማለት ነው። ያ ማለት መሬት ከፀሐይ የምታገኙ ኤነርጂ በእኩልነት ዲስትሪቢዩትድ እንዳይሆኑ የሚያደርጉ ብዙ ምክንያቶች አሉ ማለት ነው። ዚስ ኢንክሉድ ላቲቲዩድ፣ አልቲቲዩድ፣ ዲስታንስ ፍሮም ሲ ኤንድ ሲ፣ ክላውድ ከቨር፣ ኦሽን ከረንት ኤንድ ፕላኔታሪ ዊንድስ። ዘ ላስት ዋን ኢዝ ፕሬዠር። በእነዚህ ምክንያት እንግዲህ ያ ማለት በላቲቲዩድ፣ በአልቲቲዩድ፣ በዲስታንስ ፍሮም ሲ፣ ክላውድ ከቨር፣ ከረንት፣ ኦሽን ከረንት፣ ፕላኔታሪ ዊንድስ ኤንድ ፕሬዠር እንግዲህ በእነዚህ ምክንያት ምንድን ነው መሬት ከፀሐይ የምታገኘው ፀሐይ ኦር ኤነርጂ በእኩልነት ዲስትሪቢዩትድ እንዳይሆን ኦር እንዳይሰራጭ ያደርጋሉ ማለት ነው። እንዴት ነው እያንዳንዱ እንዴት ነው መሬት ከፀሐይ የምታገኘው ኤነርጂ እኩልነት ዲስትሪቢዩትድ እንዳይሆኑ የሚያደርጉ ኦር እንዳይሰራጩ የሚያደርጉ ነገር እናያለን ማለት ነው። የመጀመሪያው ስናይ ላቲቲዩድ ነው ማለት ነው። On a global scale, latitude is the most important determining the strength of heat reaching the Earth's surface. እንግዲህ ዓለም አቀፍ ላይ እንግዲህ latitude the most important which is determine the strength of heat reaching the Earth's surface ይላል። ያ ማለት latitude እንግዲህ እንደምታውቁት መሬት ላይ የሂትን መጠን የሙቀትን መጠን የሚደርሰውን አፌክት or determine የሚወስን ነው ማለት ነው። When the sun's rays are vertical at a right angle to surface the amount of heat received is the greatest ይላል። ይሄን ከማየታችን በፊት ለምሳሌ ላቲቲዩድ ማለት ራሱ ምን ማለት ነው ነገር ነው። እስቲ ላቲቲዩድ ማለት እዚህ ጋር ለምሳሌ ይሄን ኢኩዌተር እንበለውና ይሄን ኢኩዌተር እንበለው ዘን እዚህ ጋር ኖርዝ ፖል አለ፣ የኛውን ኖርዝ ፖል በሉት። ከዛ እዚህ ጋር ደግሞ ሶስት ፖል አለ ማለት ነው። ሶስት ፖል አለ ማለት ነው። the distance between from the equator to the north pole or the distance from the equator to south pole known as latitude ብለን እንጠራለን ማለት ነው። ያ ማለት ከኢኩዌተር ማለት ነው። ከኢኩዌተር ጀምረን ያ ማለት ኢኩዌተር 0 ዲግሪ ነው እንደምታውቁት። ከዛ እስከ 90 ዲግሪ ኖርዝ ፖል እንግዲህ 90 ዲግሪ ነው። 90 ዲግሪ ኖርዝ ፖል ብለን እንጠራለን። ሳውዝ ፖልም 90 ዲግሪ ነው ማለት ነው። 90 ዲግሪ ሳውዝ ፖል በመካከል ያለው ዲስታንስ ማለት ነው ይሄኛው ማለት ነው። በዚህ መካከል ያለ ዲስታንስ we call it latitude ብለን እንጠራለን ማለት ነው። እዚህ ጋር ለምሳሌ እንግዲህ እንደምታዩት when sun's rays are vertical at a right angle to surface the amount of heat is received the greatest ይላል። at right angle ማለት ምን ማለት ነው? 90 ዲግሪ ኢኩዌተር ላይ በምትወጣበት ፀሐይ በምትወጣበት ያ ቦታ ያ ኤሪያ የሚያገኘው ፀሐይ it is the greatest ነው ማለት ነው፣ ወይም ደግሞ ሃይ ነው ማለት ነው። but when sun's rays are slanting or oblique the heat strength is decreased ይላል። ነገር ግን ፀሐይ ከ90 ዲግሪ ኦብሊክ ወይም ደግሞ ስላንቲንግ በምታደርግበት ማለት ነው
ያ ማለት ወደ ኖርዝ ፖል ፀሐይ በምትሄድበት ማለት ነው ምን ትሆናለች? ኦብሊክ ነው የምትሆነው ማለት ነው። ልክ እንደ እዚህ ጋር ኢኩዌተር አካባቢ 90 ዲግሪ እንደምትወጣ ወደ ኖርዝ ፖል በምትሄድበት ስፔሻሊ ወደ ሚድል ኦር ቴምፕሬት ዞን አካባቢ እና ወደ ኖርዝ ፖል እና ሳውዝ ፖል በምትሄድበት ምንድነው ስላንት ነው ኦር ኦብሊክ ነው የምታደርገው ማለት ነው ፀሐይ። በዛ ምክንያት ደግሞ ፀሐይ ኦብሊክ ኦር ስላንት የምታደርግበት የሂቱ መጠኑ ኦር የሙቀቱ መጠኑ ዲክሪዝ ይሆናል ማለት ነው። At equator the overhead sun is high and high of intensity isolation is received ይላል። ኢኩዌተር ላይ እንግዲህ ምንድነው ኢኩዌተር ላይ ማለት ነው እዚህ ጋር ኢኩዌተር ላይ ምንድነው ፀሐይ ኦቨርሄድ የምትሆነው ሃይ ነው ማለት ነው እና በከፍተኛም ፀሐይን ሪሲቭ ታደርጋለች ኦር ሙቀትን ሪሲቭ ታደርጋለች ማለት ነው። As the poles the overhead sun is low so the amount of isolation is low ይላል። ነገር ግን ፖል ላይ ማለት ነው እዚህ ኖርዝ ፖል እና ሳውዝ ፖል ላይ ማለት ነው ፀሐይ ኦቨርሄድ አትሆንም። ስፔሻሊ ኦቨርሄድ ማለት ምን ማለት ነው ሲጀመር ማለት ነው ኦቨርሄድ ሰን ኢስ ምን ማለት ነው? ፀሐይ ኦቨርሄድ የምትሆነው ከኢኩዌተር በኖርዝ በኩል እስከ ትሮፒክ ኦፍ ካንሰር እና በሳውዝ በኩል ከሆነ ደግሞ እስከ ትሮፒክ ኦፍ ካፕሪኮርን ነው ማለት ነው። ያ ማለት ከኢኩዌተር ከ0 ዲግሪ ማለት ነው። ይሄኛው 0 ዲግሪ ነው ብያቸዋለሁ። እስከ 23ኛ 1/2 ኦር 23.5 ምን ብለን እንጠራለን? ይሄኛው ትሮፒክ ኦፍ ካንሰር ብለን እንጠራለን ማለት ትሮፒክ ኦፍ ካንሰር ብለን እንጠራለን። በሳውዝ በኩልም ደግሞ ከኢኩዌተር ከ0 ዲግሪ እስከ 23.5 ዲግሪ 0.5 እዚህ ጋም ዲግሪ ትሮፒክ ኦፍ ካፕሪኮርን ብለን እንጠራለን ማለት ነው። ሶ ፀሐይ ኦቨርሄድ የምትሆነው ቢትዊን ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ነው ማለት ነው። ከነዚህ ውጭ ኦቨርሄድ አትሆንም እና ስላንት ነው የምታደርገው ማለት ነው። በእነዚህ መካከል ከሆነ ፀሐይ ኦቨርሄድ የምትሆነው 90 ዲግሪ ኦር አት ራይት አንግል ነው ማለት ነው ኦር አት ቨርቲካል ነው ማለት ነው ኦቨርሄድ የምትሆነው because of that reason የሂቱ መጠኑ ሃይ ነው ማለት ነው ኦር the greatest ነው ማለት ነው። otherwise ከ23.5 ዲግሪ በላይ ከሆነ ማለት ነው ከትሮፒክ ኦፍ ካንሰር በላይ ከሆነ እስከ ኖርዝ ፖል እና እስከ ሳውዝ ፖል ያለው ማለት ነው ከትሮፒክ ኦፍ ካፕሪኮርን በታች ያሉት ከሳውዝ ፖል ምንድነው ፀሐይ ኦቨርሄድ አትሆንም ማለት ነው። ሶ የፀሐይ መጠን ይቀንሳል ማለት ነው። በዚህ ምክንያት ኖርዝ ፖል እና ሳውዝ ፖል የሚያገኙት ሂቲን ኦር ሂት ያነሰ ነው ሎ ነው ዲክሪዝ ይሆናል ማለት ነው። ላስትሩ ከኢኩዌተሩ ወደ ላይ በሚሄድበት ወደ ኖርዝ ፖል በሚሄድበት የፀሐይ መጠን ይቀንሳል ማለት ነው። ይሄን አንደርስታንድ ማድረግ አለባችሁ ማለት ነው። Sun is overhead at noon for 6 months between the equator and the tropic of Cancer and it is overhead for another 6 months between the equator and the tropic of Capricorn ይላል። ፀሐይ እንግዲህ ለ6 ወራት ኦቨርሄድ የምትሆነው ከኢኩዌተር ጀምሮ እስከ ትሮፒክ ኦፍ ካንሰር ነው ይላል። በሌላኛው ደግሞ 6 ወራት ማለት ነው የቀረው 6 ወራት ኦቨርሄድ የምትሆነው በትሮፒክ ኦፍ ካፕሪኮርን ነው ማለት ነው። ያ ማለት ለምሳሌ ኢኩዌተር ላይ እንግዲህ ፀሐይ ኦቨርሄድ የምትሆነው ሴፕቴምበር እና ማርች ነው ማለት ነው። ማርች እንግዲህ ማርች ላይ ኦቨርሄድ በምትሆንበት ኦር ፀሐይ እንግዲህ እዚህ ጋር ነው ኦቨርሄድ የምትሆነው ኦር እዚህ ላይ ትሆናለች ማለት ነው። ኖርዝ ፖልም ሳውዝ ፖልም እንግዲህ እኩል የሚሆንበት ዴይ ኤንድ ናይት ባላንስ ኦር ኢኳል የሚሆንበት እንግዲህ ሴፕቴምበር እና ማርች ነው ማለት ነው። ነገር ግን ማርች ከሆነ ፀሐይ ኦቨርሄድ የምትሆነው ወደ ኖርዝ ሄሚስፌር ነው ማለት ነው። ሴፕቴምበር ከሆነ ደግሞ ፀሐይ ኦቨርሄድ የምትሆነው ወደ ሳውዘርን ሄሚስፌር ነው ማለት ነው። 6 ወራት ማለት ነው ከማርች ጀምሮ እስከ መስከረም ያለው ኦር እስከ ሴፕቴምበር ያለው 6 ወራት ኦቨርሄድ የምትሆነው ፀሐይ ቢትዊን ዋት ኢኩዌተር እንደ ትሮፒክ ኦፍ ካንሰር ነው ማለት ነው። ከዚህ ማለት ነው ከማርች ጀምሮ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት ይህን 6 ወራትን ፀሐይ ኦቨርሄድ የምትሆነው ቢትዊን ኢኩዌተር እንደ ትሮፒክ ኦፍ ካንሰር ነው ማለት ነው። ከዛን ከኦገስት ሴፕቴምበር በሚመጣበት ወደ ሳውዘርን ሄሚስፌር ፀሐይ ትዞራለች ማለት ነው። ፀሐይ ኦቨርሄድ የምትሆነው እንግዲህ ሴፕቴምበር ኢኩዌተር ላይ ነው። ወደ ኢኩዌተር ትመለስና ከዛ ወደ ሳውዘርን ሄሚስፌር ትሄዳለች ማለት ነው። ከሴፕቴምበር ጀምሮ እስከ ማርች ያለው ድረስ ማለት እስከ ዲሴምበር ድረስ። ዲሴምበር እንግዲህ በሳውዘርን ሄሚስፌር ዊንተር ሲዝን ተብሎ ይጠራል። ነገር ግን ጁን፣ ጁላይ፣ ኦገስት ብለን የምንጠራው ደግሞ ስፔሻሊ ጁን ብለን የምንጠራው በኖርዘርን ሄሚስፌር ሰመሪ ሲዝን ብለን እንጠራለን ማለት ነው። ያንኑ እናያለን። The sun is directly overhead at the Tropic of Cancer on June 21. We call it the June solstice ይላል።
እንግዲህ በኖርዘርን ሄሚስፌር ፀሐይ ኦቨርሄድ የምትሆነው ጁን 21 ነው ማለት ነው። ሰኔ 21 ፀሐይ እንግዲህ ይሄ ትሮፒክ ኦፍ ካንሰር ነው ብለን እንጠራለን። ይሄኛውን ትሮፒክ ኦፍ ካንሰር ብላችሁ ያዙት። ትሮፒክ ኦፍ ካንሰር ብለን እንጠራለን። ፀሐይ ኦቨርሄድ የምትሆነው ጁን 21 ነው ማለት ነው። ዊ ኮል ኢት ጁን ሶልስታይስ ብለን እንጠራለን። The sun is directly overhead at the Tropic of Capricorn on December 21. We call it the December solstice ብለን እንጠራለን። ነገር ግን on the opposite side of Tropic of Cancer on the Tropic of Capricorn ደግሞ ፀሐይ ኦቨርሄድ የምትሆነው መች ነው? ዲሴምበር 21 ነው ማለት ነው። ሶ በኖርዘርን ሄሚስፌር ከሆነ ትሮፒክ ኦፍ ካንሰር ብለን የምንጠራው ጁን 21 ነው። ነገር ግን በሳውዘርን ሄሚስፌር ደግሞ ትሮፒክ ኦፍ ካፕሪኮርን ብለን እንጠራለን። ፀሐይ ኦቨርሄድ የምትሆነው ደግሞ ዲሴምበር 21 ብለን እንጠራለን ማለት ነው። this one is the winter season and also this one is the summer season ብለን እንጠራለን ማለት ነው። ያ ማለት በኖርዘርን ሄሚስፌር ከሆነ ትሮፒክ ኦፍ ካንሰር ብለን የምንጠራው የክረምቱ ሲዝን ኦር ወቅት ብለን እንጠራለን። ይሄኛውም እንግዲህ ወደ ደቡብ ወደ ሳውዘርን ሄሚስፌር ከሆነ ደግሞ ዘ ዊንተር ሲዝን ብለን የምንጠራው ዲሴምበር 21 ነው ማለት ነው። At March and September equinoxes the sun is directly overhead at the equator ይላል። ቅድም እንዳልኳቸው እንግዲህ ማርች እና ሰፕቴምበር ከሆነ ፀሐይ ኦቨርሄድ የምትሆነው የት ላይ ነው? ኢኩዌተር ላይ ነው ማለት ነው። እዚህ ጋር ነው ኦቨርሄድ የምትሆነው ማለት 0 ዲግሪ ላይ ነው ማለት ነው። ያ ማለት the northern hemisphere and also the southern hemisphere have equal day and night እኩል የሆነ የday እና የናይት ያ ማለት ቴምፐሬቸርም እንግዲህ እኩል የሆነ ዝናብ ያገኛሉ፣ እኩል የሆነ ቴምፐሬቸር ያገኛሉ፣ እኩል የሆነ ሂት ያገኛሉ ማለት ነው። because the sun is overhead around the equator ስለሆነ ማለት ነው። ኢኩዌተር ላይ በምትወድበት ፀሐይ ኖርዝ ሄሚስፌርም ሳውዝ ሄሚስፌርም ዴይ ኤንድ ናይት ባላንስ ነው፣ እኩል ነው ማለት ነው። ያ ማለት 12 ሰዓት ይሆናል ማለት ነው። ለሁለቱም ፀሐይ እንግዲህ አታዳለም ማለት ነው። እዚህ ጋር መያዝ ያለባችሁ ምንድን ነው? ማርች እና ሴፕቴምበር ፀሐይ የት ነው የምትሆነው የሚለውን ነገር መያዝ ያለባችሁ። አራውንድ ዘ ኢኩዌተር ትሆናለች ማለት ነው። አራውንድ ዘ ኢኩዌተር at the time is between solstice and equinoxes the sun is overhead in tropical area in zone between the tropic of cancer and the tropic of capricorn ይላል። ያ ማለት እንግዲህ በሶልስታይስ እና በኢኮኖክስ ሶልስታይስ ብለን የምንጠራው ከሆነ በትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮርን ፀሐይ ኦቨርሄድ በምትሆንበት ነው። በኢኮኖክስ ከስሙ እንደምንረዳው ግን ኢኮኖክስ ሚስዋት ኢኳል ማለት ነው። ኢኳል ዴይ ኤንድ ናይት ማለት ነው። ያ ማለት ፀሐይ ኦቨርሄድ የምትሆነው ኢኩዌተር ላይ በምትሆንበት ነው ማለት ነው። ነገር ግን ሶልስቲስ ብለን የምንጠራው በጁን እና በዲሴምበር ፀሐይ ኦቨርሄድ በምትሆንበት ነው ማለት ነው። በዛ ሰዓት እንግዲህ ፀሐይ ኦቨርሄድ የምትሆነው በትሮፒክ ኦፍ ካንሰር እና በትሮፒክ ኦፍ ካፕሪኮርን ነው ማለት ነው። The sun passes directly over every tropical place twice a year ይላል። ፀሐይ እንግዲህ ትሮፒካል ኤሪያ ኦር ትሮፒካል ፕሌስን ሁለት ጊዜ ነው በአመት በየአመቱ ማለት ነው። ኤቭሪ ይር ይላል። ኤቭሪ ይር ሁለት ጊዜ ክሮስ ያደርጋል ማለት ነው። once as the sun moves from being overhead at the equator to being overhead at the tropic and then again on the return from the tropic of the equator ይላል። በመጀመሪያው ፀሐይ እንግዲህ ማርች ላይ ለምሳሌ ማርች ላይ ኢኩዌተር ላይ ትሆናላችሁ ብያቸዋለሁ። ከዛን ወደ ኖርዝ ሄሚስፌር በምትሄድበት ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ አጎስት በምትሆንበት ማለት ነው። ወዴት ነው የምትሆነው? ትሮፒክ ኦፍ ካንሰር ላይ ትሆናለች ማለት ነው። ከዛን ደግሞ ትመለሳለች ማለት ነው። መቼ? ሴፕቴምበር በምትመለስበት ከእንደገና ሪፒቲሽን ይሄኛውን ኤሪያ እንግዲህ ትሮፒካል ኤሪያ ትሮፒክ ኦፍ ካንሰርን ደብል ጊዜ ኦር 2 ታይምስ ክሮስ ያደርጋል ማለት ነው። ወደ ሴፕቴምበር ወደ ኢኩዌተር ለመመለስ ማለት ነው። ሴፕቴምበር ወደ ኢኩዌተር ላይ ይመለሳል ብያቸዋለሁ። በዚህ ምክንያት ታዲያ ትሮፒካል ፕሌስ ፀሐይ ኦቨርሄድ የምትሆነው 2 ታይምስ ነው ማለት ነው። ኤቭሪ ይር ማለት ነው። ይህን መያዝ አለባችሁ። the sun is never overhead outside the tropics ያ ፀሐይ እንግዲህ በጭራሽ ኦቨርሄድ አትሆንም ማለት ነው። out of what ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን ፀሐይ ኦቨርሄድ አትሆንም ማለት ነው። ምን ማለት ነው? ለምሳሌ ይሄኛው ኢኩዌተር ነው ብያቸዋለሁ ቅድም እንዳልኳቸው ማለት ነው። ይሄኛው ደግሞ ኖርዝ ፖል ነው። ይሄ ሳውዝ ፖል ነው እንባል። ከዛስ በመካከላቸው ያለው እንግዲህ በኢኩዌተር እና በኖርዝ መካከል ያለው ትሮፒክ ኦፍ ካንሰር አለ። ትሮፒክ ኦፍ ካንሰር ደግሞ 23.5 ዲግሪ ማለት ነው። ሳውዝ ፖልም አለ እንግዲህ ይሄ ትሮፒክ ኦፍ ካፕሪኮርን ብለን የምንጠራው ማለት ነው። which is 23.5 ዲግሪ ማለት ነው። ይሄኛው ማለት ነው። ከነዚህ ውጪ ማለት ነው። ከነዚህ ውጪ ፀሐይ በጭራሽ ኦቨርሄድ አትሆንም ማለት ነው።
ቢትዊን ኢኩዌተር ኤንድ ትሮፒክ ኦፍ ካንሰር ፀሐይ 2 ጊዜ ኦቨርሄድ ትሆናለች። ቢትዊን ኢኩዌተር ኤንድ ትሮፒክ ኦፍ ካፕሪኮርን ፀሐይ ኦቨርሄድ የምትሆነው 2 ጊዜ ነው ማለት ነው። አዘርዋይዝ ከነዚህ ውጪ ያለው ግን ምንድነው ፀሐይ ኦቨርሄድ እንደማትሆን ማወቅ አለባቸው ማለት ነው። ለዛ ነው እንግዲህ ፀሐይ እንግዲህ ከነዚህ ውጪ ከትሮፒክ ኦፍ ካንሰር እና ከትሮፒክ ኦፍ ካፕሪኮርን ስላንት ታደርጋለች ኦር ኦብሊክ ነው የምትሆነው ማለት ነው። ኖርት ፖል እና ሳውዝ ፖል ለዚህ ነው ሂትን የሚያገኙ ሬንፎልን የሚያገኙ በዚህ ምክንያት ነው ማለት ነው። ኦኬ አይ ቲንክ ኢትስ ክሊር ነው ብዬ አስባለሁ። ላክቱድ ምሮ ነገር እንግዲህ በዚህ መልኩ አንደርስታንድ ማድረግ አለባቸው ማለት ነው። ያ ማለት መች ነው ፀሐይ ኦቨርሄድ የምትሆነው ብሎ ነገር ማወቅ አለባቸው። ማርች እና ሴፕቴምበር ከሆነ ኢኩዌተር ላይ ነው የምትሆነው ፀሐይ ኦቨርሄድ የምትሆነው። ነገር ግን ጁን 21 ደግሞ ትሮፒክ ኦፍ ካንሰር በኖርተርን ሄሚስፌር ትሆናለች። ዲሴምበር 21 ደግሞ በሳውዘርን ሄሚስፌር ነው የምትሆነው ማለት ነው። ሌላኛው ኮንትሮል ዌዘር እንደ ክላይሜት የምናየው አልቲቲዩድ ነው ማለት ነው። አልቲቲዩድ ማለት ምን ማለት ነው? እንደምታውቁት እንግዲህ አልቲቲዩድ ማለት ከፍታ ማለት ነው። ኤር ቴምፕሬቸር ዲክሪዝ ዊዝ ኢንክሪዚንግ አልቲቲዩድ ይላል። ለምሳሌ ኤር ቴምፕሬቸር ዲክሪዝ ይሆናል አልቲቲዩዱ ኢንክሪዝ በሚያደርግበት ማለት ነው። ያ ማለት ቴምፕሬቸር ዲክሪዝ ዌን አልቲቲዩድ ኢዝ ዋት ኢንክሪዝ። አልቲቲዩድ ኢንክሪዝ በሚያደርግበት ቴምፕሬቸሩ ዲክሪዝ ያደርጋል ማለት ነው። ዌን አልቲቲዩድ ኢዝ ዲክሪዝ ቴምፕሬቸር ኦልሶ ኢንክሪዝ ያደርጋል ማለት ነው። ያ ማለት ኦፖዚት የሆነ ሪሌሽንሺፕ ያላቸው ማለት ነው። ምንና ምን? ከፍታና ቴምፕሬቸር ኦር አልቲቲዩድ እና ቴምፕሬቸር ኢንዳይሬክት የሆነ ሪሌሽንሺፕ ያላቸው ማለት ነው። ዘ ኖርማል ዲክሪዝ ኦፍ ቴምፕሬቸር ዊዝ ሄይት ኢዝ 6.4 ሴልሺየስ ዲግሪ ፐር 1000 ሜትር ይላል። በየ1000 ሜትር ማለት ነው ኖርማል ዲክሪዝ ኦፍ ቴምፕሬቸር ወይም ደግሞ ቴምፕሬቸር ዲክሪዝ የሚያደርገው በየ1000 ሜትር 6.4 ሴልሺየስ ዲግሪ ዲክሪዝ ያደርጋል ማለት ነው። The normal lapse rate is the average rate of or proportion at which temperature change per unit of altitudinal change ይላል። The highland area of Ethiopia are a good example of place and demonstrates the effect of altitude on temperature ይላል። እንግዲህ ይሄ ኖርማል ላፕስ ሬት ተብሎ ይጠራል። ባይዘው 6.4 ሴልሺየስ ዲግሪ ኖርማል ላፕስ ሬት ብለን እንጠራለን። ያ ማለት ለምሳሌ አንድ ኤሪያ አንድ ከፍታ አንድ ማውንቴን ከ1000 ወደ 2000 በሚሄድበት ማለት ነው። ከ1000 ወደ 2000 በሚሄድበት ኖርማል ላፕስ ሬቱ ወይም ደግሞ ያ ቴምፕሬቸሩ በምን ያህል ይቀንሳል? 1000 ስለጨመረ በ6.4 ዲግሪ ዲክሪዝ ይሆናል ማለት ነው። ይሄ እንግዲህ ይህንን ለማሳየት የኢትዮጵያን ሃይላንድ ኤሪያ ቤስት ኤግዛምፕል ነው ይላል ማለት ነው። ኤግዛምፕል ኢፍ ዘ አልቲቱድ ኦፍ ዘ ጊቨን ማውንቴን ኢዝ 4070 ሜትር አባቭ ሲ ሌቨል ኤንድ ዘ ቴምፕሬቸር አት ሲ ሌቨል ኢዝ 20 ሴልሺየስ ዲግሪ ዋት ውድ ቢ ዘ ኤክስፔክትድ ቴምፕሬቸር አት ዘ ቶፕ ኦፍ ዘ ማውንቴን። ለምሳሌ ይሄን መስራት አለባችሁ ማለት ነው። ቴምፕሬቸር አት ሲ ሌቨል ሲሰጣችሁ 20 ዲግሪ ነው። ማውንቴኑ ደግሞ ከፍታው 4070 ነው ማለት ነው። ስለዚህ ምን እናውቃለን? ኖርማል ላፕስ ሬቱ ደግሞ ስንት ነው? ቴምፕሬቸር እንግዲህ በየ1000 በ6.4 ዲግሪ ይቀንሳል ብያቸዋለሁ። ስለዚህ 4070 ሲባዛ 6.4 ኦቨር 1000 ሜትር ታደርጋላችሁ ማለት ነው። እዚህ ጋር ሜትር በሜትር ይጠፋል። እዚህ ጋር ሜትር በሜትር ይጠፋል። 4070 ሲባዛ 6.4 ኦቨር 1000 ታደርጉ ደግሞ 26.048 ዲግሪ ታገኛላችሁ ማለት ነው። ከዛ እዚህ ጋር 20 ዲግሪ አላችሁ። 20 ዲግሪ ሲቀነስ ስንት እናገኛችሁ? እዚህ ጋር 26.4 ሲቀነስ 26.048 ስታደርጉ ስንት ታገኛላችሁ? ኔጋቲቭ 6.05 ታገኛላችሁ ማለት ነው። ስለዚህ ኔጋቲቭ 6.05 ታገኛላችሁ ማለት ነው። ሶ እዚህ ጋር ማወቅ አለባችሁ እንግዲህ ምንድን ነው አልቲቱድ እና ቴምፕሬቸር ኦፖዚት ኦር ኢንዳይሬክት የሆነ ሪሌሽንሺፕ እንዳላችሁ ማወቅ አለባችሁ ኤግዛማችሁ ላይ ማለት ነው። ሌላው ደግሞ ኖርማል ላፕስ ሬት ተብሎ የሚጠራ በየ1000 በ6.4 ቴምፕሬቸሩ ዲክሪዝ እንደማድረግ ማወቅ አለባችሁ ማለት ነው። ካልኩሌት እንዴት እንደምደረግ በዚህ መልኩ ማየት ትችላላችሁ። ማለት የተሰጣችሁ ማውንቴን ከላፕስ ሬቱ ጋር ታባዙና ኦቨር 1000 ታደርጋላችሁ። ከዛ የምታገኙት ነምበር ደግሞ አት ሲ ሌቭል ላይ ያለውን ቴምፕሬቸር ቀንሳችሁ የምታገኙት ምን ይባላል? ቴምፕሬቸር አት ዘ ቶፕ ኦፍ ዘ ማውንቴን ተብሎ ይጠራል ማለት ነው። ወይም ደግሞ ማውንቴኑ ላይ ያለ ቴምፕሬቸር ነው ብላችሁ ትወስናላችሁ ማለት ነው። አይዞህ ሞስት ኦፍ ዘ ታይም ቶፕ ላይ የምናገኘው ኦር ቶፕ ኦፍ ዘ ማውንቴን ላይ የምናገኘው ቴምፕሬቸር ኔጌቲቭ ነው የሚሆነው ማለት ነው።
አሶይ ነው ማለት ነው። ለምሳሌ ቴምፕሬቸር እንግዲህ ሃይ ኤሪያ ላይ ነው የሚገኘው አይደል? ማውንቴን ከፍታ ቦታ ላይ ነው 4000 6000 ለምሳሌ ራስ ዳሽን ኔጌቲቭ ነው። በቃ ትውልድ ምቱ በባለ የምናገኘው እንግዲህ ኔጌቲቭ ነው የሚሆኑት ማለት ነው። ቢኮዝ ምንድነው ቴምፕሬቸር ምንድነው የሚያደርገው አልቲቱድ ሃይ በሚሆንበት ኢንክሪዝ በሚያደርግበት ቴምፕሬቸር ደግሞ ምን ያደርጋል? ቴምፕሬቸር ዲክሪዝ ይሆናል ማለት ነው። ቴምፕሬቸር ዲክሪዝ ይሆናል ማለት ነው። ሶ ማውንቴን ላይ የምናገኘው ማለት ነው በአብዛኛው ጊዜ ኔጌቲቭ ነው የሚሆነው ማለት ነው። ይህንን ማወቅ አለባቸው። በሶስተኛ የምናየው እንግዲህ ኮንትሮል ኦፍ ዌዘር ኤንድ ክላይሜት ዲስታንስ ፍሮም ሲ ነው ማለት ነው። ላንድ ኢት ኢዝ ሞር ኪክሊ ዛን ወተር በት ኢት ሎስስ ኢትስ ሂት ኩከር ዛን ወተር ይላል። መሬት እንግዲህ ከወተር አንጻር ቶሎ ትሞቃለች ማለት ነው እና ሉዝ የምታደርገው ደግሞ በፍጥነት ነው ማለት ነው። ያ ማለት በፍጥነት ሂት ትሆናለች ኦር ትሞቃለች እና ሙቀቷን ኦር ሂቷን ደግሞ ቶሎ ትለቃለች ኦር ሉዝ ታደርጋለች ማለት ነው። ምን ማለት ነው? ወተር ታዲያ ምንድን ነው? ወተር ቶሎ ሂት አይሆንም እና ቶሎም ደግሞ ሂቱን ሉዝ አያደርግም ማለት ነው። ዚስ ቢኮዝ ኦፍ ዘ ትራንስፓረንሲ ኦፍ ወተር ሪፍሌክሽን ፍሮም ወተር ሰርፌስ ኢቫፖሬሽን ሚክሲንግ ኤንድ ከረንት ኢን ወተር ይላል። ይሄ ደግሞ ምንድን ነው በምክንያት መሰላችሁ? ለምንድን ነው ፀሐይ እንግዲህ ሁለቱንም ማለት ነው ኦሽን ፓርቱንም ኦር ወተር ፓርቱንም እና ላንዱን በእኩል ለምትወጣ አይደለ? መቼም ለኦሽኑ አታዳለም ወይም ደግሞ ለላንዱ አታዳለም። እንግዲህ መሬት በጣም ቶሎ ኪኩሊ ሂት ሆናለች ማለት ከኦሽን አንጻር ምን ማለት ነው ነገር ነው። እስቲ ወተር ሰርፌሱ ማለት ነው ወተር ፓርቱ ምንድን ነው የሚሆነው? ሪፍሌክት ነው የሚሆነው ማለት ሪፍሌክት ያደርጋል ማለት ነው። ፀሐዩን የመጣውን ፀሐይ መጠን ምንድን ነው የሚያደርገው? ሪፍሌክት ያደርጋል ማለት ነው፣ ይመልሳል ማለት ነው። ሶ ከወተር ሰርፌስ አንጻር መሬት ኪኩሊ ሂት ሆናለች በዚህ ምክንያት ነው ማለት ነው። በዚህ ምክንያት ደግሞ ምንድን ነው እናንተን ባይዘው ቼክ ማድረግ ትችላላችሁ ማለት ነው። ለምሳሌ አትናይት ስፔሻሊ መሬት በጣም ትቀዘቅዛለች። ዋይ? ምክንያቱም ሂቱን በጣም ቶሎ ሉዝ ስለምታደርግ ማለት ነው። ኪኩሊ ሉዝ ስለምታደርግ ማለት ነው። ከዛ ለምሳሌ ሲን ደግሞ ወተር ፓርቱን ሄዳችሁ እጃችሁን ራሱ ከታችሁ ብታዩት ከመሬት አንጻር ወተር ፓርቱ በጣም ይሞቃል። በነገራችን ላይ በጣም ይሞቃል ማለት ነው። በዚህ ምክንያት ላንድ ሂት ሞር ኪኩሊ ዛን ወተር and also loses its heat quicker than water መሆኑን ማወቅ አለባችሁ ማለት ነው። All these conditions result in greater and more rapid temperature change on the land than the sea ይላል። ስለዚህ ምንድን ነው እነዚህ ሁሉ ኮንዲሽን ምንድን ነው የሚያደርገው መሬት ላይ ማለት ቴምፕሬቸር እንዲለዋወጥ ያደርጋል ማለት ነው ከውቅያኖስ አንጻር ማለት ነው። ያ ማለት ቶሎ ይሞቃል ቶሎ ይቀዘቅዛል ማለት ነው። ከኦሽን ፓርቱ ኦር ከሲ ፓርቱ ማለት ከውቅያኖስ ፓርቱ ማለት ነው። ወይም ደግሞ ከሲ ጋር ኮምፔር ስናደርግ እንግዲህ ቶሎ አንደኛ ቶሎ ሂት አይሆንም፣ ሁለተኛ ደግሞ ሂቱን ቶሎ ስለማይለቅ ብዙም ለውጥ አይገኝም ማለት ነው ከመሬት ጋር ኮምፔር ስናደርግ ማለት ነው። ሶ ደረቃማ ኤሪያ ኦር ኮንቲነንት ፓርቱ ቶሎ ሂት ይሆናል፣ ቶሎ ሂቱን ሎዝ ያደርጋል ማለት ነው። ነገር ማወቅ አለባችሁ። ዜርፎር ኮስታል ሪጅንስ አር ኩል ዛን ኢንላንድ ሪጅንስ ይላል። ስለዚህ ታዲያ ኮስታል ኤሪያ አካባቢ ያለው እንግዲህ ምንድን ነው የሚሆኑት? ኩል ነው የሚሆኑ ቀዝቃዛ ነው የሚሆኑ ማለት ነው ከኢንላንድ ሪጅን አንጻር ማለት ነው። ኢን ዊንተር ኢን ሚድ ላቲቲዩድ ዘ ኦሽን ሰርፌስ ኢዝ ማች ዋርመር ዛን ዘ ላንድ ኤሪያስ ይላል። ለምሳሌ ዊንተር ማለት ነው ባይዘ ወይ በሚድ ላቲቲዩድ እንግዲህ ዊንተር ልክ እኛ ሰመሪ ብለን እንደምንጠራው ለእነሱ ሰመር ነው ማለት ነው። ኦሽን ሰርፌስ ምንድን ነው የሚሆነው? ዋርመር ነው የሚሆነው ማለት ነው። ምክንያቱም ክሬምት ስለሆነ ማለት ነው ዋርመር ነው የሚሆነው። ለምሳሌ ለእኛ ምንድን ነው ሰመሪ ብለን የምንጠራው ጁን፣ ጁላይ፣ ኦገስት ብለን የምንጠራው ምንድን ነው ሰመር ሲዝን ብለን ወይም ደግሞ የክረምት ሲዝን ኦር ወቅት ብለን እንጠራለን። ታዲያ ምንድን ነው ቴምፕሬቸሩ ሀይ ነው፣ ዝናብም ሀይ ነው። ስለዚህ ዋርመር ነው ዋርመር ሲዝን ብለን እንጠራለን ማለት ነው። ልክ እንደዚህ ማለት ነው። እነሱም እንግዲህ በሚድ ላቲቲዩድ ብለን የምንጠራቸው ማለት ነው ቴምፕሬቸር ዞን አካባቢ ማለት ነው። ዊንተር ሰመር ሲዝን ነው ማለት ነው እነሱ። ስለዚህ አዛ ታይም ምንድን ነው ኦሽን ሰርፌሱ ዋርመር ነው የሚሆነው ማለት ነው ከላንድ ኤሪያ ማለት ነው። ሶ ኦንሾር ዊንድ ብሪንግስ ሂት ቱ ኮስታል ላንድ ስላል። ስለዚህ ኦንሾር ዊንድ ነው ንፋስ የሚነፍሰው እንግዲህ በኦንሾር ነው። ኦንሾር ማለት እንግዲህ ከደረቃማ ኤሪያ ወይም ደግሞ ከኮንቲኔንታል ኤሪያ ወደ ኦሽን ፓርቱ በሚነፍስበት ማለት ነው። ዊኮሪት ኦንሾር ብለን እንጠራለን ማለት ዱሪንግ ሰመር። ይሄ ደግሞ በበጋ ጊዜ ማለት ነው በእነሱ ልክ እኛ ዊንተር ብለን የምንጠሩ እነሱ ደግሞ ሰመር ብለው ይጠራሉ ማለት ነው። ኮስታል ኤሪያስ ሪሜን ማች ኩለር ዛን ኢንላንድ ሳይድስ ይላል። ሌላኛው እንግዲህ ኮንትሮል ኦፍ ዌዘር ኤንድ ክላይሜት በአራተኛው የምናየው ክላውድ ከቨር ነው ማለት ነው። ደመና ምን ማለት ነው? ስለ ደመና ባይዘው ይሰጥችላችሁ ነበረ ኤግዛማችሁ ላይ ፎከስ አድርጋችሁ ማየት ያለባችሁንም ተናግሬ ስለነበረ እሱን ሄዳችሁ ማየት አለባችሁ ማለት ነው። ሃው ክላውድ አፌክት ቴምፕሬቸር ላይ እንዴት ነው ታዲያ ደመና ቴምፕሬቸርን አፌክት የሚያደርገው መሆኑን እናያለን።
ክላውድ ሪዱስ አማውንት ኦፍ ሶላር ራዲሽን ሪቺንግ ዘ ኤርዝ ሰርፌስ ይላል ኤንድ ዘ አማውንት ኦፍ ራዲሽን ሪፍሌክትድ ፍሮም ዘ ኤርዝ ሰርፌስ ይላል። ዳመና እንግዲህ ዳመና ካለ አማውንት ኦፍ ሶላር ራዲሽን ዊች ኢዝ ሪቺንግ ዘ ኤርዝ ሰርፌስ ሪዱስ ማድረግ ይችላሉ። ኤንድ ዘ አማውንት ኦፍ ራዲሽን ዊች ኢዝ ሪፍሌክትድ ፍሮም ዘ ኤርዝ ሰርፌስን ሪዱስ ያደርጋሉ ማለት ነው። እንዴት? ለምሳሌ ዳመና ካለ አማውንት ኦፍ ሶላር ራዲሽን መሬት ላይ ሙሉ በሙሉ አይደርስም ማለት ነው። ዋይ? ክላውዱ ምን ያደርጋል? ሪዱስ ማድረግ ስለሚችል ማለት ነው። ወይም ደግሞ ወደ መሬት እንዳይደርስ ማድረግ ስለሚችል ማለት ነው። እና ደግሞ አልፎ ክላውዱን ዳመናን አልፎ ወደ መሬት የደረሰውን ራዲሽን ወደ ላይ ደግሞ ተመልሶ እንዳይገባ ያደርጋሉ ማለት ነው። ዳመና ካለ መሬት ላይ የነበረውን ሙቀት እዛው ላይ ያስቀራሉ እንጂ ወደ ላይ ሪፍሌክት አድርጎ እንዲገባ አይፈቅዱም ማለት ነው። ቢኮዝ ኦፍ ዋት? ክላውድ ማለት ነው። ይሄ ዳመና ካለ ነው ማለት ነው። ሙሉ በሙሉ ባይዘው ሙሉ በሙሉ ሶላር ራዲሽን ይቀንሳሉ ማለት አይደለም። ነገር ግን አማውንቱን ሪዱስ ኦር ሪፍሌክት የሚያደርገውን አማውንቱን እዛ ያስቀራሉ ማለት ነው። እዛው መሬት ላይ ያስቀራሉ ማለት ነው። when there are no clouds both types of radiation will be at maximum level ይላል። ነገር ግን ይላል ዳመና ከሌለ ማለት ነው when there are no clouds both types of radiation at maximum level ማለት ክላውድ ከሌለ አማውንት ኦፍ ሶላር ራዲሽን which is reaching the air surface ምን ይሆናል? at maximum level ላይ ይደርሳል ማለት ነው። ዋይ? ምክንያቱም ክላውድ የለም። ሪዱስ የሚያደርገው ዳመና ስለሌለ ማክሲመም ሌቭል ላይ ይደርሳል። ወይም ደግሞ መሬት ላይ የሚደርሰው ሶላር ራዲሽን ሃይ ነው ማለት ነው። ልክ እንደዛውም ደግሞ መሬት ላይ የደረሰው ሶላር ራዲሽን ሪፍሌክት የማድረግ ድሉ በጣም ሃይ ነው ማለት ነው። ማክሲመም ሌቭል ላይ ይደርሳል። እዛ ነው እንግዲህ እዚህ ጋር ቦዝ ታይፕስ ኦፍ ራዲሽን ብሎ ቦዝ ዘ አማውንት ኦፍ ሶላር ራዲሽን which is reaching the air surface and the reflected radiation maximum level ላይ ይደርሳል ማለቱ ምንም ዳመና ስለሌለ መሬት ላይ የደረሰው ዳመና ወይም ደግሞ መሬት ላይ የደረሰ ዳመና ሳይሆን ሶላር ራዲሽን ወደ ላይ ሪፍሌክት ያደርጋል ማለት ነው። ለምሳሌ ዘ ቤስት ኤግዛምፕል መውሰድ ትችላላችሁ። በረሃ ኦር ዴዘርት ኤሪያ ምንድን ነው? ዳመና የለም። there is no what? ክላውድ የለም። እዚህ ማወቅ አለባችሁ። በረሃ ኦር ዴዘርት አካባቢ ወይም ደግሞ ከዴዘርት አካባቢ የመጣችሁ ተማሪዎች ታውቃላችሁ። ዴዘርት አካባቢ በጣም ሞቃታማ ነው። ይህን አሁን ታውቃላችሁ፣ ሁላችሁም ታውቃላችሁ ያስባለሁ። ምክንያቱም ምንድን ነው? ዳመና ስለሌለ ነው ማለት ነው። ዳመና ከሌለ ምን ይሆናል መሰላችሁ? ዴይ ታይም ከሆነ ቀን ላይ ማለት ነው ከላይ የመጣ ፀሐይ ኦር ሶላር ራዲሽን መሬት ላይ ይደርሳል፣ ሙሉ በሙሉ ይደርሳል ማለት ነው። ዋይ? ምክንያቱም ክላውድ የለም፣ ሪዱስ የሚያደርገው አማውንት የለም ማለት ነው። ልክ ከላይ የመጣው ሶላር ራዲሽን መሬት ላይ ይደርስና መሬት ምን ያደርጋል? እንድትሞቅ ያደርጋል ማለት ነው። ሂት እንድትሆን ያደርጋል ማለት ነው። አትናይት ደግሞ ምንድን ነው? በረሃ ኦር ዴዘርት አካባቢ ምንድን ነው? ቀዝቃዛን ኦር ኩል ነው የሚሆነው ማለት ነው። ምክንያቱም ቀን ላይ ኦር አት ዴይ ታይም መሬት ላይ የደረሰው ሶላር ራዲሽን ወደ ላይ ሪፍሌክት ያደርጋል ማለት ነው። ክላውድ ቢኖር ኖሮ ያ መሬት ላይ የደረሰው ሂት ኦር ቴምፕሬቸር እዛው ማስቀረት ይችል ነበር፣ ወይም ደግሞ አማውንቱን ይቀንስ ነበረ ማለት ነው። ሁሉም ወደ ላይ እንዳይመለሱ ማድረግ ይችሉ ነበር። ቢኮዝ ዋት? ዳመና ማለት ነው። እዚህ ጋር ክላውድ ስለሌለ ያ ነገር ማድረግ ስለማይችሉ አትናይት በጣም ቀዝቃዛ ነው የሚሆነው። አትዴይ ታይም ከሆነ ደግሞ ሃይ የሆነ ቴምፕሬቸር ይኖራል ማለት ነው። ወይም ዜር አር ኖ ክላውድስ ሲሆን ማወቅ አለባችሁ ማለት ነው። ሌላኛው ደግሞ ኦሽን ከረንት ነው። ዋትስ ኦሽን ከረንት? ኦሽን ከረንት ማለት ምን ማለት ነው? ኦሽን ከረንት is the horizontal movement of ocean water caused by winds and difference in temperature ይላል። ኦሽን ከረንት ማለት ሆሪዞንታሊ የኦሽን ዋተር እንቅስቃሴ ማለት ነው። ወይም ደግሞ የውሃ መገፋፍ፣ የኦሽኖች መገፋፍ ኦር እንቅስቃሴ ዊኮልት ኦሽን ከረንት ብለን እንጠራለን ማለት ነው። ይህንን በዳርቻ አካባቢ ሄዳችሁ ማየት ትችላላችሁ ማለት ነው። በምን ምክንያት ነው ታዲያ ያኛው ኦሽን ከረንት ደግሞ የሚንቀሳቀሰው ካላችሁ በዊንድ ምክንያት ነው ማለት ነው፣ በንፋስ ምክንያት ማለት ነው። ለምሳሌ በዳርቻ አካባቢ ሄዳችሁ ውሃ ሲንቀሳቀስ ኦር ሲገፋፍ ታያላችሁ ማለት ነው። ሙቭ ሲያደርግ ታያላችሁ ማለት ነው። በዊንድ ምክንያት ሊሆን ይችላል ማለት ነው። እና በዚህ ምክንያት ደግሞ ዲፍረንስ የሆነ ቴምፕሬቸር ይኖራል ማለት ነው። ለምሳሌ ኢኩዌተር አካባቢ እንግዲህ ዋር የሆነ ቴምፕሬቸር እንዳለ እናውቃለን። ፖላር ኤሪያ ደግሞ ያነሰ ነው የሚሆነው። ዓለማችን ላይ እንግዲህ እዚህ ጋር ማወቅ አለባቸው ሁለት አይነት ኦሽኖች አሉ ማለት ነው። እሱም ዘ ዋርም ኦሽን ከረንት እና ዘ ኮልድ ኦሽን ከረንት ብለን እንጠራለን ማለት ነው። ለምሳሌ ቤንጉላ ኦሽን ከረንት ብለን እንጠራለን። እዚህ ጋር ናይል ዴዘርት አካባቢ ማለት ነው። ቀዝቃዛው ኦሽን ከረንት ብለን የምንጠራው ቤንጉላ ኦሽን ከረንት ነው ማለት ነው። ዘ ዋርምስት ኦሽን ከረንት ብለን የምንጠራው ደግሞ ምንድነው? ዘ ሞዛምቢክ ኦሽን ከረንት ነው ማለት ነው። ሁለት አይነት ኦሽን ከረንት አሉ። እነሱም ዘ ዋርም ኦሽን ከረንት እና ዘ ኮልድ ኦር ዘ
ቤንጉል ኦሽን ከረንት ብለን የምንጠራው ኮልድ ኦሽን ከረንት ተብሎ ይጠራል ማለት ነው። እነዚህ ኮልድ ኦሽን ከረንት ደግሞ በአካባቢ ያለውን ቴምፕሬቸር ሪዲዩስ ያደርጋል። ነገር ግን ዋርም ኦሽን ከረንት ከሆነ ደግሞ አካባቢ ያለው ቴምፕሬቸሩ ሀይ ነው የሚሆኑ ማለት ነው። ያ ማለት ከስሙ እንደምትረዱት እንግዲህ ዋርም ኦሽን ከረንት ከሆነ ለምሳሌ ሞዛምቢክ ኦሽን ከረንት መውሰድ ያላቸው እሱ አካባቢ ያለው ሬንፎል ሀይ ነው፣ ቴምፕሬቸርም ሀይ ነው። በዚህ ምክንያት ዋርም ኦሽን ከረንት ብለን እንጠራለን። ቦንጊላ ከረንት ብለን የምንጠራው ደግሞ በናይል ዴዘርትን አፌክት የሚያደርግ ነው። ምክንያቱም ደግሞ ናይል ዴዘርት ራሱ እንግዲህ በረሃ ኦር ዴዘርት እንዲሆን ያደረገው በዚህ ኮልድ ኦሽን ከረንት ነው ማለት ነው። እዚህ ጋር መያዝ አለባቸው ዋርም ኦሽን ከረንት እና ኮልድ ኦሽን ከረንት እንዳለ ማወቅ አለባቸው። ዋርም ኦሽን ከረንት እንደ ኮልድ ኦሽን ከረንት። ዋርም ኦሽን ከረንት ብለን የምንጠራው በአካባቢ ኦሪጂኑ ምንድን ነው የሚሆኑ ሃይ ቴምፕሬቸር ይኖራል፣ ሃይ ሬንፎል ይኖራል። ሁለተኛ ደግሞ ኮልድ ኦሽን ከረንት ብለን የምንጠራው በአካባቢ ያለው ቴምፕሬቸር ምንድን ነው ሎው ነው ወይም ሪዱስ ይሆናል ማለት ነው። ለምሳሌ እንግዲህ ናይል ዴዘርት መውሰድ ያላቸው በረሃም የሆነበት ምክንያት እንግዲህ በዚህኛው በቤንጉላ ኦሽን ከረንት በኮልድ ኦሽን ከረንት አማካኝነት ኦር በዚህ ምክንያት ነው ማለት ነው። ሌላው ደግሞ ዊንድ ኢፌክት ነው ማለት ነው። ዊንድ ኢዝ ኢንዳይሬክትሊ ቼንጅ ዘ ቴምፕሬቸር ኦፍ ፕሌስስ ኒር ዘ ሲ አኮርዲንግ ቱ ዘ ኤሪያ ፍሮም ዊች ዘ ብሎው ይላል። There are two ways by which distribution of temperature influenced by wind ይላል። የመጀመሪያው ዊንድ ኬሪ ዘ ቴምፕሬቸር ፍሮም ዋን ፕሌስ ቱ አናዘር ይላል። ዊንድ እንግዲህ ኦር ንፋስ እንግዲህ ቴምፕሬቸርን ከአንድ ቦታ ወደ ሌላኛ ቦታ ይዞ ይሄዳል ይላል። ዊንድ ብሎ ሰርቬስ ላይሬስ ኦፍ ቦዲ ወተር ኢን ዘ ዳይሬክሽን ኦፍ ዜር ፍሎ